ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በፉሪ በኬንቴሪ በሰበታ በአለም ገናና በወለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላና አፈሳ መጀመሩ ተሰማ። የአዲስ ስታንዳርድ አታሚ በዋና አዘጋጁ ላይ እገታ በስቱዲዮው ላይ ወረራ መፈጸሙን ጠቅሶ ከቢሮ እንዲለቅ ትዕዛዝ መተላለፉን አስታወቀ። አሽከርካሪዎች ከቅርብ ጊዜ ወዲህ ከፍተኛ የትራፊክ ቅጣት ውዝፍ ሲያስተናግዱ የቆዩት በሕግ አተረጓጎም ስህተት እንደነበር ታወቀ። በሸገር ከተማ አገራዊ ምርጫው ከተካሄደ ማግስት ጀምሮ ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ለተለያዩ መዋጮ በግድ እየተጠየቀ መሆኑ ተሰማ። በመሰረት ሚዲያ ህገወጥ ስራቸው የተጋለጠ የሥራና ክህሎት ሚኒስቴር ከፍተኛ አመራሮች በቁጥጥር ስር ዋሉ። በኮሪደር ልማት ከካዛንቺስ ወደ ቃሊቲ ወርቁ ሰፈር የተወሰዱ ዜጎችን ምን ገጠማቸው? መረጃዎቹን በዝርዝር በፉሪ በኬንቴሪ በሰበታ በአለም ገናና በወለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላና አፈሳ መጀመሩ ተሰማ። በሀገሪቱ የተለያዩ ክፍሎች የግዳጅ ምልመላ ተግባራት ሲከናወኑ ይስተዋላል። በተለይም በትግራይ ክልል ከሚያዝያ 2026 ጀምሮ የክልሉ ባለስልጣናት 15 ዓመት የሞላቸውን ህፃናትን ጨምሮ ወጣቶችን በግዳጅ እየመለመሉ እንደሆነ የሰብአዊ መብት ተሟጋች ድርጅቶች በሪፖርታቸው ጠቅሰዋል። አሁን ከወደ ሸገር ከተማ የተሰማው መረጃም ይህን የሚያሳይ ሆኗል። በተለይም በፉሪ በኬንቴሪ በሰበታ በአለም ገናና በወለቴ አካባቢዎች ሚሊሻዎች በየሰፈሩና በየመንገዱ በመደበቅ ወጣቶችን በማፈስ ላይ እንደሚገኙ መሰረት ሚዲያ አረጋግጧል። የአካባቢው ነዋሪዎች እንደገለጹት ምንም አይነት ወጣት መንቀሳቀስ ቀርቶ ሱቅ እንኳን ወጥቶ ዕቃ መግዛት ከባድ ሆኗል ብለዋል። በተለይ በወለቴ አካባቢ ብቻ ብዙ ሺህ ወጣቶች ታፍሰው ሐረር ዳቦ አካባቢ የሚገኘው የወጣት ማዕከል ውስጥ ታጉረዋል በማለት ስጋታቸውን ገልጸዋል። ቀደም ሲል በገንዘብ ይለቀቁ የነበሩ ወጣቶች አሁን ላይ ግን ማንም አያናግርህም፣ ወላጅ ለመጠየቅ ቢሄድ በሚሊሻ በዱላ ይደበደባል ሲሉ ሁኔታው እጅግ አሳሳቢ መሆኑን አስረድተዋል። ይህ የፍርሃት ድባብ ወጣቶችን ስራ ከመፍታት አልፎ ቤታቸው እንዲወሰኑ አስገድዷቸዋል ተብሏል። ይህ በእንዲህ እንዳለ በሀገሪቱ የተለያዩ ክፍሎች ተመሳሳይ የግዳጅ ምልመላ ተግባራት ሲከናወኑ ይስተዋላል። በተለይም በትግራይ ክልል ከሚያዝያ 2026 ጀምሮ የክልሉ ባለስልጣናት 15 ዓመት የሞላቸውን ህፃናትን ጨምሮ ወጣቶችን በግዳጅ እየመለመሉ እንደሆነ የሰብአዊ መብት ተሟጋች ድርጅቶች በሪፖርታቸው ጠቅሰዋል። በዚያም አካባቢ ሚሊሻዎች ወጣቶችን ከቤታቸው ከገበያና ከስራ ቦታ በማፈስ ለወታደራዊ ስልጠና እንደሚወስዷቸው ተገልጿል። በአማራና በኦሮሚያ ክልሎችም በተመሳሳይ መልኩ ከግጭቶች ጋር በተያያዘ የጅምላ እስርና አስገዳጅ ምልመላዎች ተደጋግመው መዘገባቸው ይታወቃል። በሸገር ሲቲ እየተካሄደ ያለው ይህ ህገወጥ አፈሳ የወጣቶችን ሰብአዊ መብት ከመጣሱም በላይ በቤተሰቦች ላይ ከፍተኛ የስነ ልቦና ጫና እየፈጠረ ይገኛል የሚሉት ነዋሪዎች ጉዳዩ የሚመለከታቸው አካላት የወጣቶችን መብት እንዲያስከብሩና ይህንን ግፍ በአስቸኳይ እንዲያስቆሙ ነዋሪዎች በምሬት እየጠየቁ ይገኛሉ። የአዲስ ስታንዳርድ አታሚ በዋና አዘጋጁ ላይ እገታ በስቱዲዮ ላይ ወረራ መፈጸሙን ጠቅሶ ከቢሮ እንዲለቅ ትዕዛዝ መተላለፉን አስታወቀ። የአዲስ ስታንዳርድ አታሚ የሆነው ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር በዋና አዘጋጁ ላይ እገታ፣ በቢሮ ላይ ደግሞ በተፈጸመ ድንገተኛ ፍተሻና በግዴታ ቦታ የመልቀቅ ትዕዛዝ ዙሪያ መግለጫ አውጥቷል። ተቋሙ መግለጫውን ለዓለም አቀፉ ማህበረሰብ፣ ለዲፕሎማቶች፣ ለሰብአዊ መብትና ለፕሬስ ነጻነት ተሟጋች ድርጅቶች እንዲሁም ለህዝብ ይፋ አድርጓል። እንደ መግለጫው ከሆነ ቅዳሜ ሐምሌ 25 ቀን 2018 ዓ.ም የጋዜጣው ዋና አዘጋጅ ዮናስ ከድር በጸጥታ አካላት ታግቶ አካላዊ ጥቃት ተፈጽሞበትና ለ24 ሰዓታት ያክል ጥብቅ ምርመራ ሲደረግበት ቆይቶ ተለቋል። ዋና አዘጋጁ ከተለቀቀ በኋላ ለተቋሙ የህግ ቡድን ዝርዝር የቃል ምስክርነቱን የሰጠ መሆኑን የጠቀሰው ተቋሙ ይህም ለህጋዊ ሂደቱ መዝገብ አካል ሆኖ ተያይዟል ብሏል።
በማግስቱ ሐምሌ 26 ቀን የታጠቁ የጸጥታና የደህንነት አካላት ያለ ሕጋዊ አሰራር ወደ ቢሮ በመግባት ከመልቲሚዲያ ስቱዲዮ በርካታ ፕሮፌሽናል 4K ካሜራዎችን፣ ማይክሮፎኖችን፣ የድምፅና የቪዲዮ ማቀናበሪያዎችንና የቅንብር መሳሪያዎችን በቁጥጥር ስር አውለዋል ያለው ጃኬን በተጨማሪም የስቱዲዮ መብራቶችና መለዋወጫዎች ላይ ሆን ተብሎ ውድመት መፈጸሙን የአስተዳደር ክፍሉና የህንፃው አስተዳደር ባደረጉት ኦዲት አረጋግጠዋል ብሏል። የህግ ቡድኑ ይህን ውሳኔ የውል ስምምነትን የሚጥስና ህጋዊ መሰረት የሌለው በመሆኑ ውድቅ ለማድረግ ህጋዊ እርምጃ መውሰድ ጀምሯል። ሰኞ ሐምሌ 27 ቀን ደግሞ ተቋሙ ላለፉት 16 ዓመታት የተከራየበት ህንፃ አከራይ በፖሊስ አካላት ተገዶ በ3 ቀናት ውስጥ ቢሮውን እንዲለቅ የሚያስገድድ ማስታወቂያ ሰጥቶታል። የህግ ቡድኑ ይህ ውሳኔ የውል ስምምነትን የሚጥስና ህጋዊ መሰረት የሌለው በመሆኑ ውድቅ ለማድረግ ህጋዊ እርምጃ መውሰድ ጀምሯል በማለት ይፋ አድርጓል። እነዚህ አጋጣሚዎች የተከሰቱት ተቋሙ የኢትዮጵያ ሚዲያ ባለስልጣን የአዲስ ስታንዳርድን የኦንላይን ሚዲያ መዝገባ ሰርተፊኬት ለመሰረዝ ያሳለፈውን ውሳኔ በህግ ለመቃወም በሚንቀሳቀስበት ወቅት መሆኑ የታወቀ ሲሆን ተቋሙ የባለስልጣኑ ውሳኔ ህገ ወጥ ነው ብሎ እንደሚያምን ገልጿል። እነዚህ ክስተቶች የነፃ ሚዲያዎችን ደህንነትና የህግ የበላይነትን አደጋ ላይ የሚጥሉ በመሆናቸው አሳሳቢ መሆናቸውን ድርጅቱ አስታውቋል። በመሆኑም የፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽንና የሚመለከታቸው አካላት ድርጊቱን በገለልተኝነት እንዲመረምሩ፣ ህጋዊ መሰረቱን እንዲያብራሩና ጥፋተኞችን ለህግ እንዲያቀርቡ ጠይቋል። በመጨረሻም ጃኬን ፐብሊሺንግና አዲስ ስታንዳርድ የሚደርስባቸው ተጽዕኖ ቢኖርም ገለልተኛና ህዝባዊ ጥቅም ላይ ያተኮረ ጋዜጠኝነትን የማቅረብ ቁርጠኝነታቸው የማያወላውል መሆኑን በመግለጽ መብታቸውንና የሰራተኞቻቸውን ደህንነት ለማስጠበቅ ህጋዊ መንገዶችን ሁሉ እንደሚከተሉ በመግለጫው ጠቅሰዋል። አሽከርካሪዎች ከቅርብ ጊዜ ወዲህ ከፍተኛ የትራፊክ ቅጣት ውዝፍ ሲያስተናግዱ የቆዩት በህግ አተረጓጎም ስህተት እንደነበር ታወቀ። በትራፊክ መቅጫ ደንብ አተገባበር ላይ በተፈጠረ የህግ አተረጓጎም ስህተት አሽከርካሪዎች ላለፉት በርካታ ወራት አላስፈላጊ ክፍያ ሲጠየቁ እንደነበር የመንግስት ምንጮች ለመሰረት ሚዲያ አረጋግጠዋል። በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ስር በሚተገበረው የመንገድ ትራፊክ ቁጥጥር ደንብ ቁጥር 557/2016 አፈጻጸም ላይ በተፈጠረ ህጋዊና ቴክኒካዊ ስህተት በርካታ አሽከርካሪዎች ከህግ አሰራር ውጪ እስከ 1 ዓመት የሚደርስ ቅጣትና መዋጮ መሰል ወለድ ሲከፍሉ መቆየታቸው ከፍተኛ ቅሬታ ሲያስነሳ ቆይቷል። ችግሩ የተከሰተው ደንብ ቁጥር 557/2016 አንቀጽ 17 ንዑስ አንቀጽ 1 እና 2 ላይ የተቀመጠውን ግልጽ ድንጋጌ ተቋሙ በተዛባ መንገድ በመተርጎሙና የአፈጻጸም መመሪያ ባለመስጠቱ እንደሆነ ተጠቁሟል። በደንቡ ድንጋጌ መሰረት ማንኛውም የደንብ መጣስ ቅጣት የተጣለበት አሽከርካሪ ቅጣቱን እስከ 10ኛው ቀን ድረስ ካልከፈለ ከ10ኛው ቀን ጀምሮ በቀን 5 በመቶ ወይም 5% ወለድ እየታሰበ እስከ 6 ወር ድረስ ቅጣቱን ከፍሎ የመንጃ ፈቃድ ብቃቱን መውሰድ እንደሚችል ይገልጻል። አሽከርካሪው በእነዚህ 6 ወራት ውስጥ ቅጣቱን መክፈል ካልቻለ ግን ቀጣዩ ህጋዊ እርምጃ የ6 ወር የመንጃ ፈቃድ እገዳ መሆኑን በንዑስ አንቀጽ 2 ላይ በግልጽ ተደንግጓል። ሆኖም ግን ባለስልጣን መስሪያ ቤቱ አሽከርካሪዎች በ6 ወር ውስጥ ሳይከፍሉ ሲቀሩ በህጉ መሰረት መንጃ ፈቃዳቸውን ከማገድ ይልቅ የቅጣት ሲስተሙ ያላንዳች ህጋዊ ገደብ ለ9 ወራትና ለ1 ዓመት ያህል በቀን 5% ወለድ መቁጠሩን እንዲቀጥል አድርጓል። በዚህ ምክንያት በርካታ አሽከርካሪዎች ህጉን ካለመረዳታቸው ጋር ተያይዞ የመንጃ ፈቃዳቸው ከመታገዱ ባሻገር ከአቅማቸው በላይ የሆነ እጅግ ከፍተኛ የወለድ ክፍያ እንዲከፍሉ ተገደዋል። በጉዳዩ ላይ የተጎዱ አሽከርካሪዎችና የህግ ባለሙያዎች ህጋዊ አፈጻጸሙ እንዲስተካከልና ግልጽ መመሪያ እንዲሰጥ በተደጋጋሚ ጥያቄ ቢያቀርቡም በተቋሙ በኩል አዎንታዊ ምላሽ ሳይሰጥ መቆየቱ ታውቋል። ከሐምሌ 20 ቀን 2018 ዓ.ም ጀምሮ ከ6 ወር በላይ የሆናቸው አሽከርካሪዎች ላይ ወለድ መቁጠሩን በምስጢር እንዲቋረጥ መደረጉ ታውቋል። ይሁን እንጂ ጥያቄውና ምሬቱ እየበረታ ሲመጣ ተቋሙ በህግ ሊጠየቅ እንደሚችል በመስጋት ከሐምሌ 20 ቀን 2018 ዓ.ም ጀምሮ ከ6 ወር በላይ የሆናቸው አሽከርካሪዎች ላይ ወለድ መቁጠሩን በምስጢር እንዲቋረጥ ማድረጉ ታውቋል። የህግ ባለሙያዎች እንደሚሉት ባለስልጣን መስሪያ ቤቱ የስርዓት ስህተቱን ቢያስተካክልም እስከ ዛሬ ድረስ ከህግ አሰራር ውጪ ከአሽከርካሪዎች የተቀበለውን አላስፈላጊ የወለድ ገንዘብ ተመላሽ የሚያደርግበት አሰራር ሊዘረጋ ይገባል። አሽከርካሪዎች ከህግ አሰራር ውጪ ለተጨማሪ ወለድና ለከፍተኛ የኢኮኖሚ ጫና መዳረጋቸው አግባብ አለመሆኑን በመግለጽ
የሚመለከተው የመንግስት አካል በባለስልጣኑ አሰራር ላይ አስቸኳይ ምርመራ እንዲያደርግና የተጎዱ አሽከርካሪዎች ካሳ እንዲያገኙ ጠይቀዋል። በሸገር ከተማ አገራዊ ምርጫው ከተካሄደ ማግስት ጀምሮ ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ለተለያዩ መዋጮ በግድ እየተጠየቀ መሆኑ ተሰማ። በሸገር ከተማ በቅርቡ የተካሄደውን አገራዊ ምርጫ ተከትሎ ማንኛውም የመንግስት አገልግሎት ለማግኘት 6200 ብር ለተለያዩ መዋጮዎች በግድ እየተጠየቀ መሆኑ ታውቋል። በተለይም በኮየ ፈቼና በቱሉ ዲምቱ አካባቢዎች አገራዊ ምርጫው ከተካሄደ ማግስት ጀምሮ በነዋሪዎች ላይ የሚጣሉ ተጨማሪ ክፍያዎች አዲስ መልክ መያዛቸውና ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ክፍያ ግዳጅ መደረጉ በምሬት ተነስቷል። ከ5 ዓመት በፊት በመንግስት ውሳኔ ከአዲስ አበባ ወደ ኦሮሚያ ክልል የተካለሉት የእነዚህ አካባቢዎች ነዋሪዎች ውሳኔውን ተቀብለው ኑሯቸውን ቢቀጥሉም በአሁኑ ወቅት የበቀል ጅራፍ እየወረደብን ነው ሲሉ በከፍተኛ ቁጭት ይናገራሉ። ጉዳዩ ቀደም ሲል በመሰረት ሚዲያ በተደጋጋሚ ከተዘገበ በኋላ ለምርጫው ተብሎ ተቋርጦ የነበረው ተጨማሪ ክፍያ አሁን በከፍተኛ መጠን አድጎ ተመልሷል የሚሉት አንድ የአካባቢው ነዋሪ ከዋናው የንብረት ግብር ውጪ የሚሊሻ ደሞዝ፣ የዜግነት አገልግሎትና ለቡሳ ጎንፋ ማህበር በሚሉ የተለያዩ ስያሜዎች በሲንቄ ባንክ በኩል ይከፈል የነበረው የ3500 ብር ክፍያ ቀደም ሲል በሸገር ከተማ ባለስልጣናት በኩል መቆሙ ተገልጾ ነበር። በወቅቱ የከተማው አስተዳደር አካላት ክፍያውን አቁመነዋል፣ ከእንግዲህ ግብር ብቻ ነው የምትከፍሉት፣ ግብሩም ከአዲስ አበባ ጋር እኩል እንዲሆን እናደርጋለን የሚል ቃል ገብተው እንደነበር ነዋሪዎቹ ያቀረቡት አቤቱታ ያረጋግጣል። ሆኖም ግን አገራዊ ምርጫው ከተጠናቀቀ በኋላ ያ የተሰጠው ቃል ሙሉ በሙሉ ተጥሶ ክፍያው በእጥፍ በማድረግ ወደ 6200 ብር ከፍ ብሏል። ነዋሪዎች ማንኛውንም የመንግስት አገልግሎት ለማግኘት በሚሄዱበት ወቅት በሲንቄ ባንክ የ6200 ብር ክፍያ የከፈልንበትን ደረሰኝ ካላሳየህ ተብለው አገልግሎት እየተከለከሉ ይገኛሉ በማለት ሌላው ስሜ አይጠቀስ ያሉ ግለሰብ ለሚዲያችን በስልክ ተናግረዋል። አክለውም በእነዚህ አካባቢዎች የሚሰበሰበው የጣራና የቤት ግብር ከአዲስ አበባ ከተማ በእጥፍ የሚበልጥ መሆኑ የአካባቢውን የኑሮ ጫና አክብዶታል። ይህ በደል በኮንዶሚኒየም ምድር ቤት ያሉ ሱቆችን ገዝተው ባከራዩ ወገኖችም ላይ ተጽዕኖ አሳድሯል። ባለቤቶቹ ከሚያገኙት ገቢ በላይ የአከራይ ተከራይ ግብር ክፈሉ በመባላቸው ተከራዮች ኪራይ እንዲጨምሩ ወይም እንዲለቁ በማድረጋቸው አገልግሎት ሰጪዎች ሕዝቡ ላይ የዋጋ ጭማሪ እንዲያደርጉ አስገድዷቸዋል በማለት ጉዳዩን አስረድተዋል። በዚህም ሳቢያ አካባቢው የሰው ልጅ በሰላም የማይኖርበት የግፍ ምድር እየሆነ ነው ሲሉ ነዋሪዎች ይገልጻሉ። አብዛኛው ነዋሪ ቤቱን እየሸጠ ለመሰደድ እየተገደደ መሆኑ የታወቀ ሲሆን የመንግስት የበላይ አመራሮችና አገር ከግፍ የጸዳች እንድትሆን የሚፈልጉ አካላት በሸገር ከተማ አስተዳደር ድርጊት ላይ አስቸኳይ አጣሪ አካል መድበው ፍትህ እንዲሰጡ ህዝቡ ተማጽኖውን አቅርበዋል። በመሰረት ሚዲያ ህገወጥ ስራቸው የተጋለጠ የስራና ክህሎት ሚኒስቴር ከፍተኛ አመራሮች በቁጥጥር ስር ዋሉ። የስራና ክህሎት ሚኒስቴር ከፍተኛ አመራሮች ዩኒፎርም በለበሱ የጸጥታ አካሎች አማካኝነት ከቢሮአቸው በቁጥጥር ስር መዋላቸውን የዓይን እማኞች መረጃ ለሚዲያችን አድርሰዋል። በቁጥጥር ስር የዋሉት የውጭ ሀገር ሰራተኛ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሌና የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አይልካ እንደሆኑ ታውቋል። የጸጥታ አካላቱ አመራሮቹን ከያዟቸው በኋላ በቢሮአቸው ውስጥ የሚገኙ ሰነዶችንና የመረጃ መያዣዎችን ሲሰበስቡ እንደነበር የደረሰን ዘገባ ያመለክታል። መንግስት በቅርቡ ከህገወጥ ሰው ማዘዋወር ጋር በተያያዘ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉን በሚዲያ ይፋ ማድረጉ የሚታወስ ሲሆን የሁለቱ አመራሮች መያዝም ከዚሁ ሀገር አቀፍ ዘመቻ ጋር የተያያዘ ሊሆን እንደሚችል የዓይን እማኞቹ ግምታቸውን አስቀምጠዋል። በእነዚህ ሁለቱ አመራሮችና ሚኒስቴር መስሪያ ቤቱ በሚከተለው አጠቃላይ የአሰራር ሂሳብ ላይ ከስራና ሰራተኛ አጋዥ ኤጀንሲዎች ዘንድ ተደጋጋሚ ቅሬታዎች ሲቀርቡ መቆየታቸው ይታወሳል። ቀደም ሲል መሰረት ሚዲያ ባወጣው የምርመራ ዘገባ መሰረት የውጭ ሀገር ስራ ስምሪት ኤጀንሲዎች ሚኒስቴሩ አዲስ ረቂቅ አዋጅ ለማጽደቅ በሚያደርገው እንቅስቃሴ ላይ ከፍተኛ ቅሬታ አቅርበው ነበር። ሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት አዋጅ ቁጥር 923/2008 እና ማሻሻያ አዋጅ ቁጥር 1246/2013ን ለመተካት በሚንቀሳቀስበት ወቅት የባለድርሻ አካላትን አስተያየት በአግባቡ ሳይቀበል በችኮላ ለማጽደቅ ሲጥር እንደነበር በዘገባው ተመልክቷል። በተጨማሪም ረቂቅ አዋጁ ስራ ፈላጊ ዜጎችን ኤጀንሲዎች በነፃነት መዝግበው እንዳያሰማሩ በመከልከል ሚኒስቴር መስሪያ ቤቱ ብቻ የመመዝገብ መብት እንዲኖረው በማድረግ ኤጀንሲዎችን እንደ ደላላ የሚቆጥር አሰራር ለመዘርጋት መሞከሩ
ተገልጾ ነበር። ከዚሁ ጋር ተያይዞ ኤጀንሲዎች በስማቸው ዝግ አካውንት የሚያስቀምጡትን የዋስትና ገንዘብ መጠን ከ100,000 የአሜሪካን ዶላር ወደ 200,000 ዶላር ከፍ ለማድረግና ገንዘቡንም በሚኒስቴሩ ቁጥጥር ስር ለማዋል መታቀዱ በወቅቱ በስፋት የተተቸ ጉዳይ ነበር። በባንክ ዋስትና አሰጣጥና በስራ ስምሪቱ አሰራር ላይ ግልጽነት የጎደላቸውና ለሙስና አሰራር በር የሚከፍቱ ደንቦች መካተታቸውም በኤጀንሲዎቹ በኩል ተደጋጋሚ አቤቱታዎችን አስነስተው እንደነበር አብሮ ተገልጿል። እነዚህ አሰራሮችና በአመራሮቹ ዙሪያ ለረጅም ጊዜ ሲንሳፈፉ የቆዩት የተግባርና የፖሊሲ ቅሬታዎች ለአሁኑ የጸጥታ አካላት እርምጃ መንስኤ ሳይሆኑ እንዳልቀሩ ግምታቸውን ምንጮቻችን ተናግረዋል። ሆኖም ግን የጸጥታ አካላትም ሆኑ የሥራና ክህሎት ሚኒስቴር ስለ አመራሮቹ በቁጥጥር ስር መዋልና ስለሚደረገው ማጣራት እስካሁን የሰጡት ይፋዊ መግለጫ የለም። የጉዳዩን ሂደትና ተጨማሪ መረጃዎችን ተከታትለን የምናቀርብ ይሆናል። በኮሪደር ልማት ከካዛንቺስ ወደ ቃሊቲ ወርቁ ሰፈር የተወሰዱ ዜጎችን ምን ገጠማቸው? በአዲስ አበባ ከተማ እየተካሄደ ባለው ሰፊ የኮሪደር ልማት ፕሮጀክት ምክንያት ከ40 ዓመታት በላይ ከኖሩበት የታሪክና የማህበራዊ ትስስር ማዕከል ከነበረችው ከካዛንቺስ አካባቢ በአንድ ቀን አጭር ማስጠንቀቂያ የተፈናቀሉ ነዋሪዎች ያሉበትን ሁኔታ መሰረት ሚዲያ ቃኝቷል። በቃሊቲ ወርቁ ሰፈር በሚገኙ 5000 ተገጣጣሚ ቤቶች ውስጥ በከባድ እንግልት፣ መከራና የሰብአዊ መብት መጣስ ውስጥ እንደሚገኙ ነዋሪዎቹ እየገለጹ ይገኛሉ። ነዋሪዎቹ ለአዲሱ የመልሶ ማቋቋሚያ ቦታ የተመደበው በጀት በሙስና መበላቱንና መሰረታዊ ፍላጎቶች እንኳን እንዳልተሟሉላቸው ይናገራሉ። አዲሶቹን ተገጣጣሚ ቤቶች የመገንባት ኃላፊነት የተሰጠው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንና ንዑስ ተቋራጮች መንግስት ክፍያ አልፈጸመልንም በሚል ምክንያት እጅግ ጥራት የጎደለውና በፊታችን የሚፈርስ ስራ ሰርተው ወጥተዋል የሚሉት አንድ የልማት ተነሽ አዛውንት ናቸው። የ72 ዓመት ባለጸጋው አክለውም ቤቶቹ ገና ከመገንባታቸው ዝናብ የሚያስገቡ የመብራትና የውሃ ዝርጋታቸው ያልተጠናቀቀና ለሰው ልጅ መኖሪያነት በጭራሽ የማይመጥኑ ናቸው። ነዋሪዎቹ የዝናብ ውሃ በቤታቸው ውስጥ በባልዲ እየቀዱ ለመኖር መገደዳቸውን በቁጭት ይናገራሉ። ከቤት ጥራት መጓደል በተጨማሪ የአካባቢው የመሰረተ ልማት ችግር ሌላው አስከፊ ፈተና ሆኖባቸዋል። ወደ ሰፈሩ የሚያስገባው መንገድ ሙሉ በሙሉ በመበላሸቱና በጭቃ በመሸፈኑ ምክንያት ተሽከርካሪዎች የሚሰበሩበት፣ ሕፃናትና አረጋውያንን ጨምሮ ነዋሪዎች ወጥተው መግባት የማይችሉበት አሰቃቂ ሁኔታ ተፈጥሯል የሚሉት ሌላው የቀድሞ የካዛንቺስ ቀደምት ነዋሪ ናቸው። ይህንኑ ምሬትና እንግልት ለክፍለ ከተማው አመራሮች ያቀረቡት ነዋሪዎች ለችግራቸው አፋጣኝ መፍትሄ ከማግኘት ይልቅ ለልማት ተባባሪ አይደላችሁም የሚል ውንጀላና ከንቲባዋ ቤቶችን ልትመረቅ ስትመጣ ይሰራላችኋል የሚል የፌዝ ምላሽ እንደተሰጣቸው ገልጸዋል። በሺዎች የሚቆጠሩ ተጨማሪ ቤቶች ተሰርተው እስኪያልቁ ድረስ በዚህ አሰቃቂ ሁኔታ ውስጥ እንዴት መቆየት እንደሚችሉ ግራ መጋባታቸውን ገልጸዋል። በአዲስ አበባ የሚካሄደው የኮሪደር ልማት የከተማዋን ገጽታ ለመቀየር የተወጠነ ቢሆንም እንደ ካዛንቺስ ያሉ ነዋሪዎች ያለበቂ ካሳና ዝግጅት ወደ ከተማዋ ዳርቻዎች መወርወራቸው ማህበራዊና ኢኮኖሚያዊ ቀውስ ፈጥሮባቸዋል። ለ40 ዓመታት ከኖሩበት ሞቅ ያለ ቤታቸው በድንገት ተነስተው ኃላፊነት በጎደለው ሁኔታ ወደዚህ አካባቢ መወርወራቸው በእጅጉ እንዳሳዘናቸው የሚናገሩት እነዚህ ዜጎች የሚመለከተው አካልና ሕዝቡ የእነሱን እውነተኛ እንግልት ያውቅ ዘንድ ጉዳዩ በዜና ሽፋን አግኝቶ አግባብ ያለው ማጣራት እንዲደረግላቸውና አፋጣኝ መፍትሄ እንዲሰጣቸው አጥብቀው ጠይቀዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርቶት ሥራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።